ጤና ይስጥልን ተመልካቾቻችን ሀገሪቱ በመታስተናግዳቸው የተለያዩ ወቅታዊ ጉዳዮች ላይ የተለያዩ እንግዶችን ወይም ደግሞ ምሁራንን በመጋበዝ በጉዳዩ ላይ ሰፋ ያለ እውቀታቸውን እንዲያካፍሉን የምንጋብዝበት ፕሮግራማችን ላይ እንገኛለን። ለዛሬም እንግዲህ እንግዶች ጋብዘናል። በተለይ ደግሞ በኢትዮጵያና በኤርትራ መካከል ስላለው ግንኙነት የተለያዩ መጽሐፎች ተጽፈዋል። ምሁራንን በዚህ ላይ የተለያዩ አስተያየቶቻቸውን ሲሰጡ ይስተዋላል። ለዛሬም እንግዳ ጋብዘናል። እንግዶቻችን ራሳቸውን ያስተዋውቁና ወደ ቀጣዩ ዝግጅታችን እንገባለን ማለት ነው። ብሩክ ተሰማ ባላለው ተሾመ ብርሃኑ ባላለው እኔም ላለፉት 40 ዓመታት በጋዜጠኝነት እና በመጽሐፍ ጸሐፊነት አሳልፌያለሁ። እርቅ ይውረድ የሚል ግጥም ነው። እስኪ ምንድነው ያነሳሳው? እስኪ ዝርዝር አድርገው እንዲነግሩ ለተመልካቾቻችንም። እንግዲህ ያው እንደሚታወቀው ከጦርነት ማግስት ምን ይመጣል የሚለውን ነገር ማሰብ ያስፈልጋል። በመጀመሪያ ደረጃ ላይም ደግሞ በአሁኑ ሰዓት ላይ ስናየው እቺ ሀገር እንደገና ወደኛ ተዋህዳ ወይም ደግሞ በጉርብትናችን ጸንታ እንድትኖር የምንለው ስሜት ያንንም ከመለያየታቸው በፊት ስንጓጓው የነበረው ነገር ነው። ከዛ ውጪ ግን ሬፈረንደም በሚባልበት ጊዜም ራሱ አንዱ እኔ ካሳዘነኝ ነገር የዛን ሰዓት ላይ እዚህ ያውቁታል የኢትዮጵያን ምድር አንድ ነን እንደ አንድ ኢትዮጵያ ነው የሚቆጠር የነበረው የኤርትራ ሕዝብና የኢትዮጵያ ሕዝብ በታሪክ አጋጣሚ ነው በወሰን ተለያይቶና ተካሎ ይኖር የነበረውና አዲስ አበባ ማለት አስመራ ነች፣ አስመራ ማለት አዲስ አበባ ነበር። በስተመጨረሻ ግን ሕዝቡ ምን ያህል እንዳው ቆም ብሎ እንዲያስብ ጊዜ ባለመስጠቱ ስላልተሰጠው እንጂ እንለያይ የሚል ነገር ይኖራል። አሁን ደግሞ መልሰን እንታርቅ የሚባለው ነገር ራሱ ይኖራል በየም አልገምትም ነበረ። ምክንያቱም እንዳው እናስታውስ እንደሆነ የዛን ሰዓት ላይ ሬፈረንደም ሲካሄድ የተዘጋጀው ካርድ አብሮ መሆን ወይንስ አለመሆን የሚል አይነት ቃል መጠቀም ሲቻል ብዙ ሌሎች አማራጮች እያሉ ከነጻነት ወይስ ከባርነት ነው የሚል የነበረው የተዘጋጀው ካርድ። ስለዚህ እንደ አንድ በሀገር ውስጥ ያለ ህዝብ እንደዚህ አይነት አማራጮች በሚኖሩበት ጊዜ ትንሽ ይከብዳል ባርነትን ብሎ መምረጡ። ባርነት ሲባል እንግዲህ አብሮ መኖር ለማለት ነው እንግዲህ የሚያካትተው የሚተረጎመው ነገር። ግን ቀጥተኛ ደረቁ ቃሉ ባርነት ወይስ ነጻነት የሚለው ነገር አንድ ሳይኮሎጂካሊ አንድ የሆነ ችግር ፈጥሮበታል ብዬ ነው የምገምተው በኤርትራ ህዝብ ላይ። ስለዚህ ያው ነጻነትን ለማለት ሲፈልግ ነጻነትን ብሎ መረጠ ብዬ ነው የማስበው። ስለዚህ በዛን ሰዓት ላይ ራሱ ዋሽቶ እንኳን የሚያስታርቅ ሰው መኖር አለበት ነው የምትለው የነበረውና የኔ ጽሁፍ ያንን ከማድረግ ይልቅ እንዳው እንኳን ለዚህ አበቃሽ ብሎ እንዳው በዛን ሰዓት ላይ ሬፈረንደሙ በሚካሄድበት ጊዜ ከዚህም ከአዲስ አበባ የተለያዩ ሰዎች ወደዛ ሄደው ነበረ። ያው የሀገሪቱን ባለስልጣኖች ሄደው ነበረ። እንዳ ግማሹም እንኳን ለዚህ አበቃሽ በሚል ነው እንግዲህ መሬት እስከ መሳም የተደረሰውና ያ ሳይሆን ቆም ብሎ አስቦ ከመለያየት ይልቅ ላለመለያየት የሚደረገው ጥረት መበርታት ነበረበትና ያም ሆነ ከዛ በኋላ የመለያየቱ ነገር ስላለ ነው የወሰን ጉዳይ እንደገና ውዝግብ ያመጣው። ባንለያይ ወሰን ጥያቄ አይኖርም። ስለዚህ በሰላም አብረን እንኖራለን፣ እንበለጽጋለን፣ ሀገራችንም የወደብ ችግር አይገጥማትም፣ የጋራ ተጠቃሚነት ይኖራል ከሚል አኳያ ይሄ ነገር ባይኖር ነው ልክ እንደፈራሁት እኔም ራሴ በኔም ለምሳሌ በኔም በባለቤቴም በቃ ዝግባ የሚያካክሉ ወጣት ልጆችን አተናል። በዛን ሰዓት ላይ ኪሳራ ነው ለማለት ብዬ ነው። ያ ኪሳራ አይደርስም ነበር ቆም ብለን ብናስብ ለማለት ከዚህ አኳያ ነው ያዘጋጀሁት። መልካም። አቶ ተሾመም የሰላም ፍኖት ለኢትዮጵያና ለኤርትራ ህዝቦች አንድነት የሚል መጽሐፍ ነበር የጻፉትና እርሶስ ምንድነው ያነሳሳውት ይሄን መጽሐፍ ለመጻፍ? በመጽሐፍ ውስጥ የተካተቱ ነገሮች ምንድን ናቸው? በመሰረቱ የሰላም ፍኖት ለኢትዮጵያና ኤርትራ ህዝቦች አንድነት የሚለውን መጽሐፍ የጻፍኩት የዛሬ 6 ዓመት አካባቢ ነው። የታተመው ግን ያው አንዳንድ ነገሮች ነበሩ። መጽሐፍ አድርጎ ማውጣትም በጣም ችግር የሚሆንበት ሁኔታ ነበረ። ነገር ግን አንድ ቦታ ላይ ደፈር አድርጎ መውጣት ያስፈልግ ስለነበረ በ2007 ላይ መጽሐፉ ታተመ። ከዛ በፊት እንግዲህ እኔ እንዳልኩት ጋዜጠኛ ነኝ። በጋዜጠኝነትም በህዝብ ግንኙነትም ለ40 ዓመታት አገልግያለሁ። ስለዚህ አገሬ ኢትዮጵያን
የዛን ጊዜም ኤርትራ የነበረችውን ኤርትራ የኢትዮጵያ ጋር በነበረችበት ጊዜ አውቃታለሁ። ህዝቡንም የኤርትራ ህዝብንም የኢትዮጵያ ህዝብንም በተለይ የሰሜን ኢትዮጵያ ህዝብን ጎንደርን፣ ትግራይን፣ ኤርትራን፣ አፋርን፣ ወሎን ጨምሮ የሰሜን ኢትዮጵያን ህዝብ አውቀዋለሁ። ምን ያክል በባህል፣ በቋንቋ፣ በሃይማኖት የተሳሰረ እንደሆነ አውቃለሁ። ከዚህም በላይ በተለይ ከትግራይ እና ከጎንደር ከአፋር ህዝብ ጋራ በጋብቻ ተሳስሮ ወንድሞቹ ናቸው ተሳስሮ እንደኖረ አውቃለሁ። በመሀል ሀገርም እንደዚሁ ኤርትራውያን ከኢትዮጵያውያን ወንድሞቻቸው ጋር ተጋብተውና ተግባብተው ይኖሩ እንደነበር አውቃለሁ። ነገር ግን ይሄ በአንድ የታሪክ አጋጣሚ የኤርትራ ነጻነት ጥያቄ ተነሳ። ያም የነጻነት ጥያቄ ላለፉት ለ30 ዓመታት ያክል ጦርነት የተካሄደበት ነው። መነሻው የታወቀ ነው፣ መድረሻውም የታወቀ ነው። የኢትዮጵያ መንግስት የነጻነቱን በሪፈረንደሙ ተቀብሎታል። እንግዲህ የተለያዩ ሰዎች በኤርትራ ሪፈረንደም ላይ የተለያየ አመለካከት ሊኖራቸው ይችላል። ነገር ግን ዞሮ ዞሮ እንደዛም ብንል እንደዚህ ብንል ኤርትራ ነጻ ሆና ሁለቱ ህዝቦች በሰላም የኖሩበት ጊዜ ብዙ ነው፣ ቀላል አይደለም። ከ84 ጀምሮ እስከ 90 ድረስ በሰላም ይኖር ነበረ። እንደውም ከሪፈረንደሙ በተለየ ሁኔታ የኤርትራና የኢትዮጵያ ህዝቦች አንድነት እጅግ በተሻለ ሁኔታ ይመጣ ነበረ። እኔ በ87 አካባቢ በኤርትራና በኢትዮጵያ ድንበሮች ባሉት ቦታዎች ሁሉ ሄጃለሁ። በሽሬ በኩል እስከ ሽሬ ድረስ እየመጡ በሽራሮ በኩል እስከ ሽሬ ድረስ እየመጡ በራማ በኩል ደግሞ እስከ ራማ እስከ አድዋ ድረስ እየመጡ በዛላምበሳ ደግሞ በዛላምበሳና አድግራት ድረስ እየመጡ ከዛ በኋላ ከኢትዮጵያውያን ወንድሞቻቸው ጋር ይገናኙ ነበር፣ ይኖሩ ነበረ። በቃ ምንም ኤርትራ ራሷን የቻለች አገር መሆኗ እስኪረሳ ድረስ ሁለቱ አገሮች የተለያዩ መሆናቸው እስኪረሳ ድረስ ተደርሶ ነበረ። ከዚህም በላይ የሁለቱ አገሮች መንግስታት የመሰረቱት የኢኮኖሚ ግንኙነት እና የማህበራዊ ግንኙነት፣ የፖለቲካ ግንኙነት እስከ 1989 ድረስ ከላቀ ደረጃ ላይ ደርሶ እንደነበረ ይታወሳል። ይህ የላቀ ደረጃ እኔ በክቡር አቶ ኢሳያስ አፈወርቅ አንደበት ነው የምናገረው። የአዲስ ዘመን ጋዜጠኞች እና የአሰር ጋዜጠኞች ስለ ፌዴሬሽን፣ ስለ ኮንፌዴሬሽን እና ስለ ፌዴሬሽን አንስተውላቸው እናንተ ስለ ፌዴሬሽን ስለ ኮንፌዴሬሽን ታወራላችሁ፣ በአሁኑ ጊዜ እኮ በኢትዮጵያና በኤርትራ መካከል ያለው ድንበር ትርጉም አልባ ሆኗል። ኤርትራውያንና ኢትዮጵያውያን ያለምንም ድንበር ገደብ እየገቡ ነው። ስለዚህ የኢትዮጵያና የኤርትራ ህዝቦች ግንኙነት በሚቀጥሉት አመታት ወደ ላቀ ደረጃ ይደርሳል የሚል ሀሳብ በተለይ ለአሰር መጽሔት ሰጥቶ እንደነበረ አስታውሳለሁ። ከዚህም በላይ በኢትዮጵያና በኤርትራ በነበረው የኢኮኖሚ ግንኙነት እንደምታስታውሱት ብዙ ነገሮች ከኢትዮጵያ እየሄዱ ከኤርትራም ደግሞ እየመጡ የኤርትራ እቃዎችን ኢትዮጵያ ውስጥ ማግኘት የኤርትራ እቃዎችን ኢትዮጵያ ውስጥ ማግኘትና የኤርትራን እቃዎች ኤርትራ ውስጥ ማግኘት እንግዳ ነገር አልነበረም። በጣም ጥሩ ግንኙነት ነበረ። እንደሚታወቀው በአስመራ ውስጥ በተለይ አስመራ በነበሩ
ሬስቶራንቶች፣ ሆቴሎች እና ፔንሲዮኖች፣ ካፌቴሪያዎች በአብዛኛው የአማርኛ ሙዚቃዎች ሁሉ የሚዜሙበት ነገር ነበረ እና ይሄ ግንኙነት ወደ ላቀ ግንኙነት ያመራል ተብሎ ሲታሰብ በ1991 ላይ በእውነቱ ምርምር ማድረግ ያስፈልጋል። ሁኔታዎችን ማስተዋል ያስፈልጋል። በኢትዮጵያና በኤርትራ መካከል ጦርነት ተጀመረ። በዚህ ጦርነት እርግጥ በጣም ከፍተኛ ህዝብ አልቋል። በዛም በኩል ያሉ ወገኖቻችን በዚህም በኩል ያሉ ወገኖቻችን አልቀዋል። ይሄ በጣም የሚያሳዝን ነው። ያለቀው ህዝብ በኢትዮጵያ ታሪክ ያን ያክል በአጭር ጊዜ ውስጥ እንዳልረቀ እንትን አይልም። በዓለምም ደረጃም ቢሆን ሚስተዋል የሚተነተን የሚታይ ነገር ነው የሚሆነው እና በውጤቱ ምንድነው የሆነው ነው። በውጤቱ በዚህ በድንበር ላይ በተነሱ ግጭቶቹ ከሰሜን እስከ ታች ድረስ ነበሩ፣ እስከ ምስራቅ ደቡብ ድረስ ነበሩ እና በውጤቱ ምን ሆነ ነው። ውጤቱ በእኔ እምነት ኤርትራ ከማሰኘቱ ማለትም ኤርትራውያን ብቻ መሆናቸውን እንዲያስቡ ከማድረጉ ኢትዮጵያውያን ደግሞ በኤርትራ ላይ የነበራቸው የወንድምነት ስሜት አብሮ የመኖር ስሜት እንዲቀጭጭ ከማድረጉ በስተቀረ ያመጣው ነገር ብዙም የለም። ከዛ በኋላ በጣም በሚያሳዝን ሁኔታ የዳር ህዝቦች ማለትም በሰሜን ኢትዮጵያ ያሉ ለምሳሌ በሰራይ ያሉ ኤርትራውያን ከሽሬ ትግራይ ህዝቦች ጋራ ወንድማማቾች ነበሩ። ባልና ሚስት፣ ልጅና አባትና እናት የነበሩበት ቦታ ነው። በዚህ መሰረት እነዚህ ወንድማማቾች፣ እህታማቾች፣ እናትና አባትና ልጅ በዛ ታሪክ አጋጣሚ ተለያዩ። ከዛ በኋላ መገናኘት አልቻሉ እና ብዙ የሚያሳዝኑ ሁኔታዎች ተፈጥረዋል። ለምሳሌ በ5 ኪሎ ሜትር ርቀት እናት እዛ ብትሞት እና ልጇ እዚህ ቢኖር ወይም ባሏ እዚህ ቢኖር ሄዶ ሊቀብራት የሚችሉ በሱዳን በኩል አድርጎ ወይም በሳውዲ አረቢያ በኩል አድርጎ ነው እና ይሄ በጣም የሚያሳዝን ነገር ነው። በ5 ኪሎ ሜትር ልዩነት፣ በ10 ኪሎ ሜትር ልዩነት እናትና ልጅ የማይገናኙበት አገር ሆኖ ነው የነበረው። ከዚህም እኔ በእውነቱ በኢትዮጵያና በኤርትራውያን የነበረውን የመለያየት ስሜት በፍልስጤሞች እስራኤል ባሉ ፍልስጤሞችና በፍልስጤም ውስጥ ባሉት ፍልስጤሞች መካከል የነበረው አይነት ግንኙነት ሆኖ ነው የምናገኘው። እነዚህ ሁለት ወንድማማቾች ህዝቦች ናቸው። በምንም አይነት መንገድ የትግራይ ህዝብንና የኤርትራን ህዝብ መለየት በጣም አስቸጋሪ ነው። በተለይ ይሄ አከለ ጉዛይ፣ ሐማሴን እና ሰራይ የሚባል ግዛት መለየት አስቸጋሪ ነው። የአፋርን ህዝብ የአፋር ኤርትራዊና የኢትዮጵያ አፋርን መለየት አይቻልም። ለነገሩ አፋሮች እንኳን አሁን በአንድ ሱልጣን ነው የሚገናኙት። የራሂታ ታሪክ የቢዶ ታሪክ የኛ ታሪክ ነው፣ የነሱም የኛም ታሪክ ነው። አንድ ነው የምንካፈለው። ከዚህም በላይ ደግሞ ባለፉት 2000-3000 ዓመታት የኢትዮጵያ ታሪክ አለ ስንል ከኤርትራውያን ወንድሞቻችን የተለየ ታሪክ የለንም። በየቦታው በቋሂቶ ያሉት መረጃዎችና በአክሱም ያሉት መረጃዎች አንድ ናቸው። እነዚህ ህዝቦች በታሪክ አጋጣሚ ቢለያዩም በተፈጠረው መለያየት ምክንያት ፖለቲካ መለያየት ምክንያት ህዝቦቹ መለያየት አልነበረባቸውም። ስለዚህ ይሄ ልክ በሌላም ሀገር አለ። ለምሳሌ ኮሪያም ቢሆን ሰሜን ኮሪያና ደቡብ ኮሪያ በመለያየታቸው ምክንያት በጣም በከፍተኛ ደረጃ ህዝቡ ተቸግሮ ይገኛል እና ስለዚህ ምንድነው መደረግ ያለበት የሚል ሐሳብ እኔ ስሜቱ የተነሳው ልክ በኤርትራ ሪፈረንደም ማግስት ነው።
ኦኬ ኤርትራ ከዛሬ ጀምሮ ነፃነቷን አውጃለች በተካሄደው ሪፈረንደም ምንም ይሁን ምን ነፃነትም ይሁን አይደለምም ይሁን በነገራችን ላይ ቅድም ነፃነት ወይም ባርነት የሚል ነገር ተነስቷል ነፃነትና ባርነት የሚባል ምርጫ አልነበረም ነፃነት ነው ወይስ አይደለም ነው ነፃነት አይደለም የሚሉ ሰዎች ቅስቀሳው ግን ነፃነት አይደለም ካላችሁ ባርነት እንደመረጣችሁ ይቆጠራል የሚል ቅስቀሳ ነበር ስለዚህ ማንኛውም ሰው ደግሞ ነፃነት ፍለጋ ነፃ ነው እንጂ የሚሆነው ባርነት አይመርጥም በመሰረቱ ያም ቢሆን የኤርትራ ህዝብ በወቅቱ በነበረው ሁኔታ ሌላ በነበረው መንግስት ተጽዕኖም ይሁን በኢትዮጵያ መንግስት ፍላጎት የኤርትራ ህዝብ ነፃ ሆኗል ይሄን ነፃነት የኢትዮጵያ መንግስትም ተቀብሎታል የዓለም መንግስታትም ተቀብሎታል የተባበሩት መንግስታትም ተቀብሎታል ከዚህ ውጭ ልንሆን አንችልም የኢትዮጵያ መንግስት ተነስቶ ጦርነት ላካሄድ ቢል አይሆንም የኤርትራን ህዝብ የሚደግፈው ኃይልም ቢሆን ተነስቶ ጦርነቱ የማያባራ ይሆናል በጭራሽ የማያባራ ነው የሚሆነው ስለዚህ ምንድነው የሚደረገው ዶክተር ኃይሌ ወልደ ሚካኤል የሚባሉ የኢትዮጵያ ሽግግር መንግስት የተወካዮች ምክር ቤት አባል ነበሩ ከሳቸው ጋር ስንነጋገር ምን እናድርግ የሚል ነው በመሰረቱ ሰፊ ታሪክ ነው በዚህ ባጭር ጊዜ ውስጥ የሚያልቅ አይደለም አይ እንግዲህ የኤርትራ ጉዳይ በኃይል የሚሆን ነገር አይደለም ስለዚህ ሊሆን የሚችለው ኢትዮጵያ ሆይ በመትል መጽሔት ላይ የወጣው ነው እሳቸው ጻፉ ይሄን ተነጋገር እሳቸው ጻፉ እኔ ደግሞ ሌሎች አርቲክሎችን ጻፍኩ ዛ ኢትዮጵያ ሆይ በመትለው በተሰኘችው መጽሐፍ በ86 80 ምናምን አካባቢ ይመስለኛል ስለዚህ የኢትዮጵያና የኤርትራ አንድነት በሰላም ለመፍታት የሚቻልበትን ሐሳብ ሰነዘርን ከዛ በኋላ ባሉት ጊዜያት በተለያዩ መጽሔቶችና በተለያዩ ጋዜጦች ስለ ኢትዮጵያና ኤርትራ ህዝቦች አንድነት ስገልጽ ቆይቻለሁ የሚኖሩትንም ችግሮች እያነሳው በሚቻል መጠን ሊታተም በሚችል መጠን ሰራ ቆይቻለሁ በመጨረሻም እንግዲህ የችግሩ እየተባባሰ በሄደበት ሰዓት በኢትዮጵያና በኤርትራ መካከል ያለው ሰላም በህዝቦች መካከል ያለው ልዩነት መፈታት እንዳለበት ያለም በተቆርጬ ወስኜ ተነሳሳው መረጃዎችን ለምን አንድ ይሆናሉ ለምን ህዝቦች እኔ ስለ ሀገሮቹ አንድነት አይደለም የምናገረው የኢትዮጵያና የኤርትራ ህዝብ አንድ መሆን አለበት ለምንድነው አንድ መሆን ያለበት ከጥንት ጀምሮ በታሪክ የተሳሰረ በመሆኑ ተመሳሳይ ሃይማኖት ያለው በመሆኑ ተመሳሳይ መልካ በአንድ የተወሰነ ጂኦግራፊ አቀማመጥ ስላለው በአንድ የሆነ ስነልቦናዊ አመለካከት ስላለው የሚጋራቸው በርካታ ነገሮች ናቸው በአንድ ቤት ውስጥ ያሉ ወንድምና እህቶች ወይም ወንድማማቾች ተመሳሳይ የሆነ አስተዳደግ እንዳላቸው ሁሉ የኤርትራ ህዝብና የኢትዮጵያ ህዝብ በተመሳሳይ ሁኔታ የተቃኘ ህዝብ ነው ስለዚህ ይሄ ህዝብ መለያየት የለበትም የሚል ነው በዚህ መሰረት ይሄ መጽሐፍ ከመታተሙ በፊት በሪፖርተር ጋዜጣ ላይ ለምን የኢትዮጵያና የኤርትራ ህዝቦች በሰላም መኖር እንዳለባቸው የሚጠቁም ሰፊ ሁለት አርቲክል በተከታታይ ያወጣው በዚህ ጊዜ የሐሳቡን ያደነቀ እንኳን ባይኖር የሚቃወመኝ ስላልነበረ ደስታው እየተሰማኝ ወደ ሰላም ግፊት የማድረጉ ነገር ተያያዝኩት መጽሐፉ ከታተመ በኋላ ደግሞ ምንድነው ያደረኩት በመጀመሪያ ለኢትዮጵያ መንግስት ከፍተኛ ባለስልጣናት በድፍረት መስጠት በድፍረት ለምን ውስጡ ምክንያቱም ለምን ኤርትራ ሪፈረንደም ለምን ነፃ እንደወጣች እንዴት ነፃ እንደወጣች የሚገልጽ ስላለው እነዚህ ነገሮች ትንሽ እንትን ግን አንድም ሰው የደገፈኝ ጥሩ አድርገሃል የሚል ባላገኝም የተቃወመኝ የለም ትልልቆቹ ባለስልጣኖች የመጨረሻዎቹ ማለት ነው ስለዚህ ከዛ ያ ከሆነ በኋላ ምንድነው ያደረኩት በውጭ ሀገር ለሚገኙ
ደግሞ ለማውቃቸው ኢትዮጵያውያን ለኤርትራውያንም ጭምር ለምሳሌ ለንደን ለሚገኙ፣ ስዊድን ለሚገኙ፣ አሜሪካ ለሚገኙ፣ አውስትራሊያ ለሚገኙ ሰዎች ደግሞ ላኩት። እነዚህ ሰዎች አፕሪሺየት አደረጉት። ኤስቢኤስ ደግሞ እንደገና አውስትራሊያ የሚገኘው ኤስቢኤስ ደግሞ ኢንተርቪው አደረገኝ። ይሄ ኢንተርቪው በነበረበት ጊዜ ይህን መግለጫ የኢትዮጵያና የኤርትራ ህዝቦች አንድ መሆን እንዳለባቸው፣ ወደፊት መምጣት እንዳለባቸው ድጋፍ እያገኘው መጣው። በአሁኑ ጊዜ እንግዲህ እኔም ሆንኩኝ ሌሎቹ ሰዎች ባደረጉት ግፊት የኢትዮጵያና የኤርትራ ህዝቦች አንድነት እየመጣ ይገኛል። እኔ የሰዓቱ አይበቃም እንጂ አንድ ባለመሆናቸው ምክንያት በድንበር አካባቢ ያሉ ህዝቦች ምን ያክል እንደተጎዱ ማብራራት ይቻል ነበር። በመሰረቱ አባት አንድ ልጅ እኮ የሆነ አንድ ነገር ልንገርሽ፣ አንድ ቤተሰብ ልጁን መዳር ይፈልጋል። ግማሹ ኢትዮጵያ ውስጥ ነው ያለው፣ ግማሹ ኤርትራ ውስጥ ነው ያለው፣ ግማሹ ሳውዲ አረቢያ ነው ያለው፣ ግማሹ ሌላ ሀገር ነው ያለው እና ምን ይደረግ ተባለ። ወደ ኢትዮጵያ የማይመጡ ሰዎች ስለነበሩ የተመረጠው ሀገር ግብጽ ነው። እናትና ልጅ ልጆቻቸውን በአንድ ሀገር በሚወዱት ሀገር በመረጡት ሀገር ለማዳር የማይችሉበት ሁኔታ ተፈጥሯል። ስለዚህ ይሄ ያላሳዘነን፣ ይሄ ያላንገበገበን ሌላ ሊያንገበግበን አይችልም። ዛሬ ደግሞ የሁለቱ ሀገሮች መንግስታት እርቅ እናወርዳለን፣ ሰላም እናወርዳለን ሲሉ በጣም ጥሩ ነው። አሁን የሚነሳው ጥያቄ የድንበር ጥያቄ ነው። አቶ ኢሳያስ እኮ ጨረሱት። እናንተ ስለ ፌዴሬሽን ስለ ኮንፌዴሬሽን ታወራላችሁ፣ በኢትዮጵያና በኤርትራ መካከል እኮ ድንበር ተረስቷል ነው ያሉት። ባድመ ሄደ ባድመ መጣ አይደለም። እርግጥ ነው ህዝቦች መነጋገር አለባቸው። ድንበሩ አንዳንድ ጠበብት እንደሚሉት የአንድ ሰውን እርሻ ይከፍላል፣ የአንድን ቤት አንድ ቤተሰብን ይከፍላል። ስለዚህ ድንበሩ በወረቀት ላይ ባለው ሳይሆን ወርዶ የኤርትራም ሰዎች ያሉበት የኢትዮጵያም ሽማግሌዎች ደግሞ ሽማግሌዎቹ አይቴልዩ ሽማግሌዎቹ በደንብ ያውቁታል። ለሽማግሌዎቹ መተው ነው። ይሄን እናንተን ይመስላል ውሰዱ፣ ይሄን እኛን ይመስላል ተውልን ተብሎ ሁለቱ የኤርትራና የኢትዮጵያ ወንድማማች ህዝቦች መሬቱን ከፍለው ሊስማሙ ይችላሉ። ከዛ በኋላ የሚኖረው ፖለቲካ ነው። ፖለቲካዊ አንድነት ነው የሚመጣው። እሱ ቀስ በቀስ ይመጣል። አሁን የሚያስፈልገው ለኢትዮጵያና ለኤርትራ ህዝቦች የመንገድ፣ የአየር፣ የስልክ፣ የመሰረተ ልማት ግንባታዎች፣ ግንኙነት፣ የሰው ለሰው ግንኙነት መስረት አለበት። ቢያንስ እናት ልጇ ሲሞት ሄዳ መቅበር መቻል አለባት። አባት ልጁ ሲዳር መጥቶ መዳር መቻል አለበት። እና እነዚህ ያደርጋል ይሄ መንግስት። ሁለቱ መንግስታት በአሁኑ ጊዜ በመሰረቱ እኔ በጣም ደስተኛ ነኝ። ምክንያቱም የሰላም ፍኖቱ ኦልሬዲ ተጀምሯል። አዎ እርስዎ መጽሐፍ ላይ የገለጹት ነበረ። በተለይ በሁለቱም ሀገራት የሰላም ፍኖቱ ጥሩ ውጤት እንዲያመጣ ያስቀመጡት የመፍትሄ ሀሳቦች ነበሩና እስኪ እነዚህ የመፍትሄ ሀሳቦች ምን ናቸው? እነዚህ ነገሮች በመሰረቱ ለሽማግሌዎች የሚተዉ ናቸው። እነዚህ ነገሮች የኢትዮጵያን እንደተናገርኩት የኢትዮጵያና የኤርትራ ህዝብ በባህሪው አንድ ነው። ለምሳሌ የድንበር ነገር ሲነሳ አንዲት መስመር አንዲት እግር የምታስኬድ ማለትም 20 ሴንቲሜትር ስፋት ያላት መሬት ካልተማመነ ከወንድሙ ጋር ሊጋደል ይችላል። የኢትዮጵያና የኤርትራ ህዝብ በባህሪው ድንበሩን መስመሩን አያሳልፍም። ስለዚህ መስመሩ እንዴት ነው የሚታለፈው? አሁን በድንበር ያሉ ቦታዎች ገዢ አስተዳዳሪ ይፈልጋሉ። እነዛን ቦታዎች ማን ነው የሚያስተዳድራቸው? ይሄ መድን ማለት አለበት። ሌሎችም ከዚህ ጋር የተያያዙ በርካታ የድንበር ጥያቄዎችና የሰዎች ባህሪ ሰው በመሆናችን የምናገኛቸው ባህሪያት አሉ። እነዛን ሽማግሌዎቹ የኤርትራና የኢትዮጵያ ሽማግሌዎች ፈልፍለው አሳምረው ያውቋቸዋል በዘዴ መፍትሄዎቹ። ከዛ በመለስ ምንድነው ከሁሉ አስቀድሞ በኤርትራና በኢትዮጵያ ህዝብ መካከል የፍቅር ዝናብ ማዝነብ ያስፈልጋል። የፍቅር ዝናቡ ደግሞ ምን ማድረግ አለበት? የፍቅር ማዕበል ሆኖ
ማጥለቅለቅ አለበት። የፍቅር ማዕበሉ የፍቅር ጎርፍ የፍቅር ውቅያኖስ መፍጠር አለበት። ያ ሲሆን እንዴ ምን እኮ እኔ የማላውቀው ኦልሞስት የለም ቦታው ነው በደንብ አውቀዋለሁ። እና ያም የኛ ነው ይሄም የነሱ ነው። ለኤርትራውያን ጋምቤላ ተወልደው ያደጉ ኤርትራውያን እኮ አሉ። እዚህ ሻሸመኔ እኮ ቤተሰቦቻቸው ተወልደው ለስንት ዓመት የኖሩ ለኢትዮጵያ ነፃነት የተዋደቁ ህዝቦች ሻሸመኔ እኮ አሉ። በጋምቤላ በወለጋ አካባቢ የኖሩ በርካታ ኤርትራውያን ነው ያሉት የተዋለዱት። አሁን ኦሮምኛ ሊናገሩ ይችላሉ። ለነዚህ ሁሉ ሰላም ባይናገሩትም አሁን አንዳንዶቹ መናገር ሊያስጨንቃቸው ይችላል። እርቁ ሲመጣ ግን በመላው ኢትዮጵያ ያሉ የኤርትራ ተወላጆች በሙሉ ኤርትራም ውስጥ ያሉ ኤርትራውያንን ብለው በራሳቸው ሪዘርቭድ አድርገው ያሉ የአማራ የኦሮሞ የሌላም ብሔረሰብ ተወላጆች በሙሉ ይሄ እኮ ትልቅ የምስራች የሚያመጣ ነውጥ የሚፈጥር የሚያስደስት ወደ ከነበረችበት በላይ የሚያመጣ ነገር ነው የሚሆነውና ሁለቱ መንግስታት በዘዴ በመቻቻል በጥንቃቄ ከፈቱት በእውነቱ በኢትዮጵያና በኤርትራ መካከል ያለው የድንበር ጥያቄ የሚነሳም አይደለም። ወደፊት ሁለቱ መንግስታት እንዳሉ ሆነው እንዳይሆኑ የሚከለክላቸው ህግ የለም። ለምን ጀርመን አንድ ሆኗል፣ የመን አንድ ሆኗል፣ ቪየትናም አንድ ሆኗል። በርካታ አገሮች ያሁኑቱ ጀርመን ብቻ ሳይሆን አውስትሮ ሃንጋሪ ሁሉ የነበሩበት ነው። የመለያየትም አለ አንድ የመሆን ነገር አለ በአለም ላይ። ስለዚህ ያንን ለታሪክ እንተው። አሁን ግን በሁለቱ ህዝቦች መካከል በጥንቃቄ በሚደረግ ድርድር የትግራይ ሽማግሌዎች፣ የአፋር ሽማግሌዎች፣ በዛ በኩል አማራም የሚመለከት ከሆነ የአማራ ሽማግሌዎች፣ በዛ የኩናማ የሳሆ እነዚህ ሽማግሌዎች አይተው አንዱም ሳይቀር አንዱም ሳይተው በዛም በዚህም ሆነው ከተነጋገሩ በዚች ሀገር ላይ ሰላም ይሰፍናል። ሰላም ሲሰፍን ኤርትራ ትበለጽጋለች። ሰላም ሲሰፍን ኢትዮጵያ ትበለጽጋለች። ሰላም ሲሰፍን ልማት እጅግ በጣም በተሻለ ሁኔታ መምጣት ብቻ ሳይሆን የስልጣኔ ቁንጮ እንሆናለን እና ለዚህ መትጋት ያስፈልጋል። ድንበር አካባቢ ነው አሁን ብዙ ጊዜ የሚጎዱት በሁለቱም ሀገራት በሚደረገው ግጭት። ይህን ለማስቀረት ከሁለቱም ሀገራት ምንድነው የሚጠበቀው? እንግዲህ በመጀመሪያ ደረጃ እዚህ ደረጃ ላይ ያደረሰን ማን ነው? ያው ሰርፕራይዝ ያደረገን ተስፋ ቆርጦ የኢትዮጵያ ሕዝብ ተስፋ ቆርጦ የኤርትራ ሕዝብ ባለበት ሰዓት ላይ አዲስ ነገር አዲስ ምዕራፍ ለከፈቱልንና እንደነዚህ አይነት አስተሳሰቦች ውስጥና ጉጉት እንዲኖረን የሰዎች በሰዎች ተከባብረው እንዲኖሩ የማድረግ በጉርብትና ጸንተው እንዲኖሩ እነዚህ ሁሉ አሁን መሰረታዊ ነገሮችና ጥያቄዎች እንዲነሱ ያደረጉት አሁን የመጡልን ክቡር ጠቅላይ ሚኒስትሩ ናቸውና ለሳቸው ከፍተኛ ምስጋና እናቀርባለን። ትልቁ ነገር ዛሬ ቅድም በመነሻ ላይ እንዳቀረብኩት የኖቤል ተሸላሚ ሊሆኑ ይችሉ ነበረ ብዬ ያልኩት ነገር ዛሬ ደግሞ አዲስ የኖቤል ተሸላሚ የታጨ ነው የሚመስለኝ ከዚህ አኳያ እና እንዴት አድርገው ቀደም ሲል እንደምታውቁት አባይን የደፈረ ጀግና ይባሉ ነበር በመጀመሪያ ላይ የነበሩት ጠቅላይ ሚኒስትር ማለት ነው። አሁን ደግሞ ይሄንን ተጋርጦ የነበረውን ከለላ ወይም ደግሞ ወሰን እና እንደዚህ ጋግርትን በለው እሱን ሰብረው ኑ ብለው ኢንቫይት አድርገው ለእንደዚህ ምቹ ሁኔታዎች እንዲፈጠሩ ሙከራ ላደረጉት በተቻለ መጠን ያው ምስጋናችንን ሳናቀርብ አናልፍም። ሌላኛው የኢኮኖሚ አቅምን በተመለከተ እዛ አካባቢ ላይ ሰላም የመታጣቱን ያህል በሰራዊቱም በኩል በነዋሪውም በኩል ከፍተኛ ውጥረት ነው የሚኖረው። ሁል ጊዜ በጥርጣሬ አይን የሚተያይ እዛ ቦታ ላይ ከዛሬ ነገ ምን ይደርሳል ተብሎ እየታሰበ ባለበት ሰዓት ላይ የሰቆቃ ኑሮ የሚገፋበት አካባቢ ነው የሚሆነው። ስለዚህ ሰላም ከሌለ ሰላማዊ ግንኙነት ከሌለ የኢኮኖሚ እንቅስቃሴም ሊዳበርም አይችልም። ይሄ የታወቀ ነገር ነውና ከድህነት ውጭ ሌላ የሚከተል ነገር የለም። ስለዚህ በተቻለ መጠን እነዚህን ነገሮች ለማቃለል ሰላማዊ መስረቱ ነገርና ውህደቱን የማድረጉ ወይም ደግሞ ድርድሩን የማድረጉ ነገር
ሊቀጥል ይገባዋል ነው። ሌላኛው የአዲሱ ትውልድ ዛሬ ምን እንፍጠርለት ምን እናኑርለት ነው ትልቁ ነገር። ያለፈው ተረስቷል የምንለው ነገር ባይሆንም ታሪክ ሆኖ እንደ ታሪክነቱ ያልፋል። አሁን ግን አዲሱ ትውልድ ምንድነው እሱ መረከብ ያለበት? ከዚህ ምንድነው እሱ ማግኘት ያለበት? ተሐድሶ ሊኖር ይገባል። ቀደም ሲል የነበሩ ነገሮች በጭንቅላታቸው ተቀርጸው የነበሩ ነገሮች ሁሉ ታጥበው ወጥተው ሰላማዊ ግንኙነት በቃ እንደ አንድ ሀገር ጉርብትናችን አሁን ቡና መጣጣት እዛ ቦታ ላይ ሄደን እኮ ቡና መጣጣት እንፈልጋለን። ጎረቤት ቡና ነው የሚጣጣው። እንደነዚህ አይነት ምሳሌዎች ነው የተነሱት ከክቡር ጠቅላይ ሚኒስትሩ። እንደነዚህ አይነት ግንኙነቶች ሊፈጠሩ ይገባል ነው እና በአሁኑ ሰዓት ላይ ብራይት ፊውቸር አለ በሀገራችን ውስጥ። ይሄ የታወቀ ነገር ነው። መሰረተ ልማቶች እየተሟሉ ነው ያሉት። የሚታየው የነዳጅ ወይም ደግሞ የጋዝ የማውጣት ጉዳይ፣ የማዕድኖችን የማውጣትና የመጠቀም ጉዳይ፣ እነዚህ መሳሰሉ እነዚህ አሁን የባቡር አገልግሎት እነዚህ መሳሰሉ ነገሮች ጥሩ ናቸው። እነዚህ ነገሮች እዚሁ ኢትዮጵያ ውስጥ ተወስነው አይቀሩም። ቀጥታ ሰላማዊ ግንኙነቱ ከተፈጠረ ከኤርትራ ጭምር የተለመደው አይነት ግንኙነት በማድረግ ሁለቱ ሀገሮች የጋራ ተጠቃሚ የሚሆኑበት መንገድ ይመቻቻል፣ ኢኮኖሚ አቅማቸው ይዳብራል ለማለት ነው። ትልቁ ነገር ምንድነው እሱ ዛሬ አሰብን ስንመለከት እንደ በፋይዳ አግኝተው ወይም ደግሞ ትክክለኛውን መስጠት የሚገባቸውን ጥቅም እየሰጡ አይደለም ያሉት። እንደነዚህ አይነት ነገሮች እና ባለን መራራቅ ምክንያት ነው እንደዚህ አይነት ነገር ሊከሰት የቻለውና አሁን በመጀመሪያ ላይ መሰረታዊ የሆኑ ነገሮችን መስራት ምናልባት በአሁኑ ሰዓት ላይ ጉዳዩ የሚመለከታቸው ሰዎች የሚያቅዱትና የሚያስቡት ነገር ቢኖርም ድንበሩ ሳይሆን መሰረታዊ የሆኑ ስራዎች መስራት መቻል አለባቸው በሁለቱ ህዝቦች መካከል እና እነዛ አይነት ስራዎች ደረጃ በደረጃ እየቀጠሉ ሄደው ወደ ስምምነቱ አሁን እንደተባለው ባለፈውም እንዳየነው ዴሌጌሽን ነው ወደዚህ መጥቶ የነበረው። በገቡት ቃል መሰረት ፕሬዝዳንት ኢሳያስ አፈወርቅ የውጭ ጉዳይ ሚኒስትሮችና ከፍተኛ ባለስልጣኖችን ወደ ሀገራችን ልከዋል። ከዚህም ደግሞ ወደ እነሱ ወደ ኤርትራ የሚሄዱ ሰዎች የሚሄዱበት ጊዜ ሩቅ አይደለም የሚል ግምት ነው የሚኖረኝ። ከዛ በኋላ ደግሞ ደረጃውን ጠብቆ ደግሞ ሁለቱ መሪዎች ተገናኝተው የሚወያዩበት ጊዜ ሩቅ ስለማይሆን ጥሩ የሆነ ጊዜ ይኖረናል የሚል ሀሳብ አለኝ። ለሰላም የተደረገው ግንኙነት ዘላቂ እንዲሆን የሁለቱም ህዝቦች አንድነት እንዲጠናከር የህዝብ ለህዝብ ግንኙነቱ ደግሞ ውጤታማ እንዲሆንስ ምንድነው የሚጠበቀው ነገር? በርካታ መንገዶች አሉ። አንደኛ የዋናው ትልቁ ነገር የተፈጠረውን የጥላቻ ስሜት አለ ምለው አሁን ጥላቻ ስሜት አለ በኢትዮጵያና ኤርትራ አንድ እንዳይሆኑ በተለይም አንዳንድ ችግሮች አሉ። ለማንኛውም እዚህ መዘርዘር በጣም የሚያስቸግሩ አንዳንድ ችግሮች አሉ። ነገር ግን እነዚህ የጥላቻ ስሜቶችን አሁን ጠቅላይ ሚኒስትሩ በተደጋጋሚ ነው የሚያነሱት። የጥላቻ መርዛችንን እናንሳ፣ እንግረዝ። እንደውም ጥሩ ቋንቋ ነው ያላቸው። እንግረዘው ነው የሚሉት። እንደ እውነቱ ከሆነ እዚህም እዛም በውጭም ያሉ ዲያስፖራዎችም አገር ውስጥም ያሉ አንዳንድ ችግሮች አሉ። ምንም እንኳን የኢትዮጵያና የኤርትራ ሕዝብ አንድነት የሚፈልገው ኃይል እጅግ የበዛ ቢሆንም እዚህና እዛ ጥላቻ የሚያናፍሱ ኃይሎች እንዳሉ የታወቀ ነው። ስለዚህ እነዚህን ጥላቻ የሚያናፍሱ ኃይሎች በሚቻል መጠን ሁሉ በአገር ውስጥም በውጭ ሀገርም ዲፕሎማቶች የኢትዮጵያና የኤርትራ ዲፕሎማቶች በውጭ ሀገርም እንደገና ደግሞ የሚዲያውም ቢሆን ይሄ አሁን በተለይ ማህበራዊ ሚዲያው የፍቅር ዘመቻ እንዲያካሂድ የጥላቻ ስሜት እንዲፍቅ ጥረት መደረግ ይኖርበታል። ይሄ ከሆነ መሬት ላይ ያለው ነገር ችግር የለውም። በአንድ ጊዜ እንትን ይላል። ሁለቱ መንግስታት ከተስማሙ የወደብ ጉዳይ አይደለም፣ የድንበር ጉዳይ አይደለም። ነገሩ የህዝብ ጉዳይ ነው፣ የህዝብ አንድነት ጉዳይ ነው። ህዝቦች አንድ ከሆኑ ሁሉም የኢትዮጵያ ያለው በሙሉ የኤርትራውያን ነው። ኤርትራ ያለው ለኢትዮጵያውያን ጥቅም ነው። ምንም እንትን የለውም። ምንም ይሄን ያክል እንትን የለውም። ነገር ግን
መሰራት ያለባቸው ነገሮች አሉ። በተለይ በጥላቻ ምንድነው ጥላቻ? እንዴት አድርገን ነው ጥላቻን የጥላቻን መርዝን የምንነቅለው እንዴት አድርገን ነው የሚለው ትልቅ ቦታ ተሰጥቶ ትልቅ ግምት ተሰጥቶት በዚህ ረገድ መንግስትም ህዝብም ጥረት ማድረግ ያለባቸው ይመስለኛል። አመሰግናለሁ አቶ ብሩክ። የኤርትራ ጉዳይ ብቻ ያለውን ነገር ከመፍታት አኳያ ብቻ ሳይሆን ለዘለቄታው ሊሰሩ የታቀዱትን ነገሮች ሁሉ አጋር በመሆንና እንደ አንድ የህዝብ ክንፍነቱ ከሌሎች ሲቪክ ማህበራት ጋራ ማድረግ የሚገባንን መስዋዕትነት ለመክፈል ዝግጁ መሆናችንን ጭምር ነው የምንገልጸው። ምክንያቱም ዛሬ በኢትዮ ኤርትራ ጉዳይ ብቻ ሳይሆን የመልካም አስተዳደር ጉዳይ አለ። መነሻዎች ናቸው ለአንዳንድ ለቁርሾች እና ለመሳሰሉት ነገሮች እና ለውዝግቦች መነሻ የሆኑ ነገሮች እነዚህ የሙስና ጉዳዮች አሉ። እነዚህ አይነት ነገሮች ራሱ ክሊር እያደረገች መሄድ አለባት ብዬ ነው የምገምተው እና እነዚህ ጥርጊያ መንገዶች እየተዘጋጁ እየተሻሻሉ የሚሄዱ ከሆነ የዲሞክራሲ አጠቃቀም ባህል ስናደርገው ዲሞክራሲን በአግባቡ የምንጠቀምበት እስከሆነ ድረስ ህዝቡ የሚፈልገውን ጥያቄ ሊመለስለት ይችላልና በዚህ አይነት መልኩ ወደ ሰላም ለመሄድና አብሮ የመኖር ስሜትንና የመልማት የማደግ እልማችን እውን ይሆናል የሚል ግምት አለኝ። በኢትዮጵያና በኤርትራ ህዝቦች መካከል ምን አይነት ግንኙነት መኖር አለበት? መንግስታቱስ ምን አይነት ግንኙነት ፈጥረው ነው የሁለቱም ህዝቦች አንድነትን ማስጠበቅ አለባቸው በሚለው ጉዳይ ላይ አስተያየታችሁን ስለተሰጣችሁን እጅግ አድርገን እናመሰግናለን።